የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን አዲስ አበባን ለማልማት በሚያደርጉት ጥረት የቀና ልብ ያላቸው ሁሉ እንዲከተሏቸው ጥሪ አቅርበዋል። ጠቅላይ ሚኒስትሩ የአዲስ አበባ ከተማን ኢንዱስትሪ አብዮት የሚቀይር ስራ ስለመጀመራቸው ተናግረዋል። ዝርዝሩ የዜናችን ትኩረት ነው። ኤርትራ ከኢትዮጵያ መንግስት ጋር የዲፕሎማሲ ወዳጅነቷን ለማደስ ንግግር ጀመረች በተባለ በጥቂት ቀናት ልዩነት ውስጥ ግብጽ በፍጥነት የልኡካን ቡድን ወደ አስመራ ልካለች። ወደ አስመራ የተላከው የግብጽ ልኡካን ቡድን ከኤርትራ ጋር በባህር ትራንስፖርት ጉዳይ የተፈራረመው ስምምነት መነጋገር ሆኗል። እንመለስበታለን። የሶማሊያ ክልል በታሪኩ ምርጡን የሰላምና የእድገት ዓመታት እያሳለፈ ነው ተብሏል። በዚህ መነሻም አቶ ሙስጠፌ መሐመድ የሚመሩት የብልጽግና ፓርቲ ቅርንጫፍ በቀጣዮቹ 5 ዓመታት በስልጣን ለመቆየት በቂ ምክንያት አለው ተብሏል። እንመለስበታለን። ከምርጫ ጋር በተያያዘ ትብብር ለኢትዮጵያ አንድነት የተባለው የፓርቲዎች ጥምረት በዘንድሮ ምርጫ ምክንያት በአባላቱ ላይ የደረሰ አንዳችም ጥቃት የለም ሲል ይፋ አድርጓል። እንመለስበታለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው ያደመጣችሁን አብራችሁ እንድትቆዩ በአክብሮት ጋበዝን። ወደ ቀዳሚ ጉዳያችን እናምራ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን አዲስ አበባን ለማልማት በሚደረገው ጥረት ቀና ልብ ያላቸው ዜጎች ሁሉ እንዲከተሏቸው ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ገላንጉራ በተባለ የአዲስ አበባ አዲስ የተደራጀ ሰፈር አካባቢ የተቋቋመው የኢንዱስትሪ ፓርክ ምረቃ ስነ ስርዓት ላይ ተገኝቶ ነበረ። ጠቅላይ ሚኒስትሩ በዚህ ወቅት እንደተናገሩት ከሆነ የምንሰራው ከድህነት የምንወጣው ድሃን ሳናፈናቅል ነው ሲሉ ተደምጠዋል። ዓላማችን ኢትዮጵያን መቀየር ነው፣ ከችግርና ከድህነት መውጣት ነው፣ መስራት መፍጠርና ማገዝ የሚችል ትውልድ መፍጠር ነው። ጠቅላይ ሚኒስትሩ ከዚህም አልፈው ሶማሊያ፣ ኬንያ፣ ዩጋንዳና መሰል ወንድሞችን ማገዝ የምንችልበት ደረጃ ላይ መድረስ እንፈልጋለን ብለዋል። ለዚህ ዓላማ የቀና ልብ ያለ ኢትዮጵያ በሙሉ ተባባሪ መሆን አለበት ሲሉ ጥሪ ያቀረቡት ጠቅላይ ሚኒስትሩ ካልተሰራ ካልተለፋ በስተቀር መለወጥ አይቻልም ባላቸው አርሶ አደር በቀኝና በግራ ሰርቶ ያቀናው ሀገር ላይ አፈናቅለን የምንጥለው ከሆነ እርሱ ሊያቆመን ባይችልም አርሶ አደር ድሃን በሚጥልና በሚገፋ መልኩ የሚሰራ ልማት ግን የትም አያደርስም ሲሉ ነው የተደመጡት። ጠቅላይ ሚኒስትሩ አክለውም አስተማማኝ ኢንዱስትሪ ለመገንባት በተናጠል ሳይሆን ተደምረን በመሰናሰል መስራት አለብን ሲሉ መልእክት አስተላልፈዋል። ኢንዱስትሪዎች ሲቋቋሙ በአካባቢዎች የሚኖሩ ነዋሪዎችን መጥቀም ይገባቸው ያሉ ጠቅላይ ሚኒስትሩ በጥቃቅንና አነስተኛ ተደራጅተው በፓርኩ ስራ የጀመሩ ወጣቶች ከጥቂት ዓመታት በፊት ስራ እንዳልነበራቸው አስታውሰው አሁን ላይ ሌሎችን ቀጥረው ሲሰሩ መመልከት ደስታ ይፈጥራል ሲሉ መልእክት አስተላልፈዋል። ይህ የኢንዱስትሪ ፓርክ የኢትዮጵያ ኢንዱስትሪ አልሚዎች መፍለቂያ እንደሚሆን ገልጸው ሁሉም ክልሎች ከዚህ ፓርክ ትምህርት ሊወስዱ እንደሚገባ አስገንዝበዋል። በኢንዱስትሪ ፓርኩ ለግብርና ስራ የሚሉ ፓምፕ፣ የወርቅ ማምረቻ፣ የመኖ ማቀነባበሪያና የብሎኬት ማምረቻ ፋብሪካ ማሽኖች እንደሚመረቱም ጠቁመዋል። ፋብሪካ ማምረት ለሚችሉ ወጣቶች የሚደረግ ማንኛውም ድጋፍ እጅግ ጠቃሚ መሆኑን ገልጸው አሁን ላይ በመጠኑ የተደረገላቸው ድጋፍ ይህንን ውጤት አስገኝቷል ነው ያሉት። ከዚህ ቀደም በሐዋሳ ኢንዱስትሪ ፓርክ ተሰማርተው የነበሩ የውጭ ሀገራት አልሚዎችም የአጓ ችግር ሲፈጠር ጥሎ ሜዳቸውን ተከትሎ ፓርኩ ከ80 በመቶ በላይ ከፍተውን መቅረቱን አስታውሰዋል። ከውጭ የሚወጡ አልሚዎች የሚወስዱትን ወስደው እንደሚሄዱ ጠቅሰው የእኛን ኢንዱስትሪ በእኛው ሀገር ሰዎች እንዲሰራ ማድረግ አስፈላጊ ነው ብለዋል። ሆኖም ግን አስተማማኝ ኢንዱስትሪ ለመገንባት የእውቀት ሽግግርና ካፒታል አስፈላጊ በመሆኑ ከውጭ የሚመጡትን ከመግፋት ይልቅ ከሀገር ውስጥ አልሚዎች ጋር በማሰናሰል መስራትም አስፈላጊ መሆኑን ጠቅላይ ሚኒስትሩ ተናግረዋል። የተናጠል ኢንዱስትሪ አስፈላጊ መሰረተ ልማቶችን ከመሟላት አንጻር አስቸጋሪ መሆኑን የገለጹ ጠቅላይ ሚኒስትሩ ምቹ ገበያ ትስስር ለመፍጠር እንዲቻልም በመደመር መስራት ይገባል ባይ ናቸው። የሰዓቱ ዜናችን እንደቀጠለ ነው። ኤርትራ ከኢትዮጵያ ጋር የዲፕሎማሲ ወዳጅነቷን ለማደስ ንግግር ጀመረች ሲባል ግብጽ በፍጥነት አስመራ ደርሳለች። የግብጽ የውጭ ጉዳይ ሚኒስትርና የትራንስፖርት ሚኒስትር አስመራ ከተማ ልኡካን ቡድናቸውን አስከትለው በፍጥነት ገብተዋል። የጉዞ አሜሪካ መራሹና ኢትዮጵያና ኤርትራ የጀመሩትን ድርድር ለማደናቀፍ የተደረገ የድንጋጤ ውሳኔ ነው በሚል በብዙዎች ዘንድ እየተተቸ እየተገለጸ ይገኛል። ግብጽ ወደ አስመራ የላከችውና በደንደን ቤተ መንግስት ከሀገሪቱ ብቸኛው መሪ ፕሬዝዳንት ኢሳያስ አፈወርቂ ጋር ውይይት ያደረገውን ልኡክ የመሩት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲና የትራንስፖርት ሚኒስትሩ ካሚል አልዋዚሪ ናቸው። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ባሰራጩ ጽሁፍ ፕሬዝዳንት ኢሳያስ አፈወርቂ ዛሬ ማለዳ ላይ በደንደን ቤተ መንግስት የግብጽን የውጭ ጉዳይ ሚኒስትር ባድር አብደላቲን፣ የትራንስፖርት ሚኒስትሩ ሌተና ጀነራል ካሚል አልዋዚሪን እንደዚሁም በትራንስፖርት በኤነርጂና በማዕድን ዘርፍ የተሰማሩ በርካታ ኩባንያዎችን ያስከተለውን የግብጽ ከፍተኛ ልኡካን ቡድን ተቀብለው አነጋግረዋል ብለዋል። ሚኒስትሩ ሰፋ ያለ ነው ሲሉ የገለጹት ውይይት ያተኮረው ሁለገብ ያሉትን የሀገራቱን ትብብር እንደዚሁም ቀጠናዊና ዓለም አቀፍ ሀገራት ጠቀሜታ ያላቸውን ጉዳዮች በማጠናከር ላይ ነው። በውይይቱ ወቅት ፕሬዝዳንት ኢሳያስ አፈወርቂ የኤርትራና የግብጽ ህዝቦች የጋራ ጥቅም ለማሳደግ በኤርትራና በግብጽ መካከል ያለውን ሁለንተናዊ ግንኙነት ማጠናከር አንገብጋቢ እንደሆነ አጽንኦትም ሰጥቷል ብሏል ሚኒስትሩ። በዚህ ረገድም ፕሬዝዳንት ኢሳያስ ኤርትራ ከግብጽ የኢኮኖሚና የንግድ ኩባንያዎች ጋር በመተባበር የጋራ ፕሮጀክቶችን ለመተግበር ያላትን ዝግጁነት እንደገለጸችም በውይይቱ ላይ ስለመናገራቸው የኤርትራ ማስታወቂያ ሚኒስቴር መረጃ ያሳያል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በበኩላቸው የአሁኑ ጉብኝት በኤርትራና በግብጽ
በግብጽ መካከል ያለውን ወዳጅነትና የህዝቦች ወንድማማችነት ትብብር መገለጫ ነው ብለዋል። የጉብኝቱ ዋና ዓላማ በፕሬዝዳንት ኢሳያስ አፈወርቂና በግብጽ አቻቸው አብዱል ፈታህ አልሲሲ አማካኝነት በተሰጠ አመራር መሰረት በሁለቱ ሀገራት መካከል ያለውን የኢኮኖሚና የንግድ ትስስር የበለጠ ለማጠናከር እንደነበረ ባድር አብዱላቲ ተናግረዋል። በዚህ ወቅት ሁለቱ ሀገራት በባህር ትራንስፖርት ዘርፍ ስምምነት ያደረጉ ሲሆን እርሱም የዓለም አቀፍ መርከቦች እንቅስቃሴ ነጻነት መርሆችን መሰረት ያደረገ ነው ተብሏል። ስምምነቱን የተፈራረሙት በኤርትራ የትራንስፖርትና የኮሚኒኬሽን ሚኒስትር ብርሃኔ ተስፋስላሴና በግብጽ የትራንስፖርት ሚኒስትር ሌተና ጀነራል ካሚል አልዋዚር ናቸው። የግብጽ ልኡካን ቡድን ኤርትራ የገባው በአዲስ አበባና አስመራ መካከል በሚስጥር ድርድሮች እየተካሄዱ እንደሆነና በመሪዎች ደረጃም ጉዞዎች ሊደረጉ እንደሚችሉ መረጃዎች በወጡበት ሰሞን ነው። ሁለቱ ጎረቤት ሀገራት የዲፕሎማሲ ተሃድሶ እንዲያደርጉ ከጀርባ እየሰራች ያለችው አሜሪካ ነች የተባለ ሲሆን ይህ እንደሆነ ደግሞ አሜሪካ በኤርትራ ላይ ጥላ የነበረውን ማዕቀብ እንደምታነሳ፣ ኢትዮጵያ ለ50 ዓመታት በአሰብ ወደብ ያልተገደበ የወደብ አቅርቦት እንዲኖራት የሚያስችል ፕሮፖዛል መቅረቡ በተሰማበት ወቅት ነው የግብጽ የልኡካን ቡድን በአስመራ ከኤርትራ መንግስት ጋር በባህር ትራንስፖርት ዙሪያ ስምምነት የተፈረመው። የሰዓቱ ዜናችን እንደቀጠለ ይገኛል። ሶማሊያ ክልል በታሪኩም ምርጡን የሰላምና የእድገት ዓመታት እያሳለፈ ነው ተብሏል። በዚህ መነሻ በአቶ ሙስጠፋ መሐመድ የሚመራው የብልጽግና ፓርቲ የክልሉ ቅርንጫፍ በቀጣዮቹ 5 ዓመታት በስልጣን ለመቆየትና ክልሉን ለመምራት በቂ ምክንያት አለው ተብሏል። የካራማራ ግሩፕ ተወካይ አሊ አብዲ ዛሬ ለህትመት በበቃው ሪፖርተር ላይ ባጋሩት ጽሁፍ በአንድ ወቅት የድህነትና ግጭት ምሳሌ የነበረው ሶማሊያ ክልል በሚያስደንቅ ለውጥ ላይ ነው፣ በኢትዮጵያ የሰላም የልማትና የብልጽግና ምልክት እየሆነ መጥቷል ሲሉ አትተዋል። አሊ በተለይም የአዲሱን ዘመን እድገት አካታችነትና ተቋማዊ ግንባታ መለከትን ያለፉት 8 ዓመታት ሶማሌ ክልል በታሪኩ ሰላማዊ የተባለውን ጊዜ እያሳለፈ የሚገኝበት ነው ሲሉ ገልጸውታል። አስተማማኝ ልማት ፕሮጀክቶች፣ ዘላቂ መረጋጋትና የፖለቲካ አካታችነትን በተግባር ያረጋገጠው የክልሉ ብልጽግና ፓርቲና አመራሩ እነዚህ ማሳያዎች ለአዲስ የስልጣን ዘመን እንደገና ተመራጭ ለመሆን መሰረት ናቸው ብሎ ያምናል ባናቸው። በዚህ ክልል ተወዶ ላደጉ ሁሉ ያለፈው 10 ዓመት ወሳኝ የታሪክ መጣጠፊያ የሆነ ያክል ይሰማናል ያሉት ጸሐፊው በአንድ ወቅት በግጭትና ተገማች አለመሆን ሲመሽ የሚዘጉ ከተሞችና ገበያዎች፣ ለጉዞ አደገኛውን መንገዶችና ልጆቻቸውን ወደ ትምህርት ቤት ለመላክ ቤተሰቦች ያመነቱ የነበሩበት ጊዜያት አሁን የሩቅ ትዝታ ይመስላሉ ሲሉ ማክለዋል። ሆኖም የለውጥ በአንድ ጀንበር አልመጣም። የለውጥ ጠቅላይ ሚኒስትር አብይ አህመድ በመሩትና የቀድሞውን ገዢ ፓርቲ ኢህአዴግን ከስልጣን ማስወገድ የጠየቀ የፖለቲካ ለውጥም ጭምር የተመዘገበበት ያ ደግሞ በሶማሌ ክልል አዲስ የአመራር ኃይል በር እየከፈተበት ነው ሲሉም አክለዋል። ያ የለውጥ ጅማሮ የቀደመውን የክልሉ ፕሬዝዳንት አብዲ መሐመድ ኡማር ወይንም አብደሌ ከስልጣን ያስወገደ በምትኩ አቶ ሙስጠፋ መሐመድን ጊዜያዊ ፕሬዝዳንት በኋላም ፕሬዝዳንት እንዲሆኑ መንገድ የጠረገ አጋጣሚ ስለመሆኑ አስታውሰዋል። ፕሬዝዳንቱ ሙስጠፋም በኃላፊነት ዘመናቸው በክልሉ ሰላም፣ ልማት፣ አካታች ዲሞክራሲና የተቋማት ግንባታ ላይ ትኩረት አድርገው የሰሩበት ዓመታት እንደሆነ ያስታወሱ ሲሆን የክልሉ ጸጥታ ተሻሽሏል፣ የህዝብ አገልግሎቶችና መሰረተ ልማቶች ተስፋፍተዋል፣ የፖለቲካ ተሳትፎም እድገት አሳይቷል በማለት ነው የጠቆሙት። ጸሐፊው በእነዚህ ዓመታት ቀደም ሲል ለኢንቨስትመንትም ሆነ ለመደበኛ ስራ ወደ ኬንያ፣ ደቡብ አፍሪካ፣ ዩጋንዳና መካከለኛው ምስራቅ እየተሙ የነበሩ የክልሉ ተወላጆች አሁን በጅግጅጋና ሌሎች አካባቢዎች በበርካታ የስራ ዘርፎች ላይ ተሰማርተው ይገኛሉ ብለዋል። ከነዚህ ከጠቀሷቸው የኢንቨስትመንት ስራዎች መካከልም በመላው ሶማሊያ ክልል በደርዘን የሚቆጠሩ ግዙፍና መካከለኛ ኢንዱስትሪዎች እንደተገነቡ፣ የጅግጅጋና የጎዴ ከተሞች ላይ የተገነቡ ሆቴሎች፣ እንደዚሁም በመዲናዋ ጅግጅጋ የተገነባውን የመኪና መገጣጠሚያና ሌሎችንም ኢንዱስትሪዎች አንስተዋል። በዚህ መሰረት በሶማሊያ ክልል አውራ ፓርቲ ሆነው የብልጽግና ፓርቲ ቅርንጫፍ በክልሉ ስኬታማ የሆኑ ዓመታት እንዲመዘገቡ ምክንያት የሆኑ የተቆጠሩ ሲሉ የጠቀሷቸው ስራዎቹ ለቀጣዮቹ 5 ዓመታት ተመራጭ ለመሆኑና በስልጣን ለመቆየት አሳማኝ ምክንያቶች ናቸው ሲሉ አስታውሰዋል። ወደ ዜናችን ሌሎች ጉዳዮች እናምራ። ትብብር ለኢትዮጵያ አንድነት የተሰኘው ፓርቲ በምርጫው ምክንያት በአባላቱ ላይ የደረሰ ጥቃት እንደሌለ አስታውቋል። 7ኛውን ጠቅላላ ምርጫ ተከትሎ በአማራ ክልል በድርጅቱ አባላት ላይ የደረሰ እገታም ሆነ ጥቃት እንደሌለ ትብብር ለኢትዮጵያ አንድነት ፓርቲ ይፋ ያደረገው መረጃ ያሳያል። የፓርቲው ፕሬዝዳንት አብርሃም ጌጡ እንደተናገሩት ከሆነ በአባላቱ ላይ በክልሉ በሚንቀሳቀሱ ፓርቲዎች ጥቃት ስለመድረሱ የቀረበ ሪፖርት የለም ሲሉ መናገራቸውን አህዶ ሬዲዮ ዘግበዋል። በአማራ ክልል ባለ ጸጥታ ችግር ምክንያት በክልሉ የአደባባይ ቅስቀሳ እየተካሄደ እንዳልሆነ የገለጹት ፕሬዝዳንቱ ፓርቲያቸው ባህልና በመሳሪያ የሚደረግን የትኛውንም አይነት ትግል እንደሚቃወም አስታውቀዋል። ፓርቲው በክልሉ ባለ ጸጥታ ችግር ምክንያት በጥንቃቄ የተሞላበት ሰላማዊ አካሄድን በመከተልና በሌሎች የሀገሪቱ አካባቢዎችን በመወዳደር ለምርጫው የሚያደርገውን ዝግጅት አጠናክሮ እንደሚቀጥል ፕሬዝዳንቱ ማብራራታቸውን የዜና ምንጩ ዘግበዋል። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።